ተጉለትዬ የኔ ተጉለትዬ የኔ ተጉለትዬ ተጉለትና ቡልጋ አሁን እዚህ ጋር ያላችሁ ሰዎች የምትረዱት እንዲህ ስትጠይቋቸው በኮንፊደንስ የሚያወሩት ስለማያፍሩ ነው። ሰው እንዴት ለምን በቤተሰቡ ያፍራል እያልኩ እያወራው ነበር። አሁን ብዙዎቹ አንተ አዲስ አበባ ልጅ ነህ ዘር የለህም ይሉኛል። እንዴት እኔ ዘረቢስ አይደለሁም፣ ዘር አለኝ። ገባችሁ? ቤተሰቦቼ ከአማራ ክልል ነው የመጡት። አማራ የሚባል ዘር አለ፣ የዘር ግንድ የዘር ሐረግ አለ። አሁን ቅድስትን ስጠይቋት ተኩለት አለች። እዛ ጋር ዝም ብለህ ስትሄድ ቤተሰቡ የሆነ ቦታ ላይ የሆነ የአስተዳደር ምናምን የንጉሥ ዘር ምናምን ነው፣ እንደዚህ ናቸው ብዙዎቻችን ማለት አማራ ክልል ውስጥ እና ዘር አለን። ዘር የለኝም የምትሉ ሰዎች ዘረቢስ ናቸው። ዲቃላ ኮንክ ዘር የለኝም ብለና እኔ አያገባኝም። እኔ ስለ እናንተ ስለሌላው ዘር መጥፎነት አላወራም። እኔ ግን ዘር አለኝ። ዘር የሌለው የለም፣ ዘር የለንም የሚሉት ይሄ በሁሉም ልወደድ አሽቃባጮች ናቸው። የፈለገ አዲስ አበባም ተወለደ አሜሪካም ተወለደ የትም ሆን እናትና አባት የመጡበት አመጣጥ አላቸው። ሁሉም እናትና አባት አለው። እናትና አባት የሌለው ሰው ግን ዘር የለኝም ቢል ችግር የለውም። በማሳደጊያ ምናምን ያደገ ህፃናት ማሳደጊያ ምናምን ምንም ችግር የለም። እና እነዚህ እህቶቼን ቅድስትን ነው የጠሯት፣ ህዊን አብራነች የጠሯችሁ ለመሰላችሁ ማንነታቸው የሚያሳፍር ስላልሆነ በማንነታቸው ይኖራሉ። የሰው ብሔር ደግሞ ግን አይነኩም። ሌላው በማንነቱ መኖር አለበት ብላችሁ የምታስቡ ናቸው። ያ እንደዚህ ነን። አትንኩን እንጂ እኛ ሰውን እንንካ ብለን አናቅም። ከእንደዚህ አይነት ማህበረሰብ ስለመጣው ደግሞ በጣም ደስታ ይሰማኛል። እኔ ለማሸማቀቅ እየመጣች የአዲስ አበባ ልጅ ነህ ምናምን። አዎ የአዲስ አበባ ልጅ ነኝ፣ የተወለድኩበት ነው። ቤተሰቦቼ ግን አዲስ አበባ አይደለም የተወለዱት። እናትና አባቴ የመጡት ከአማራ ክልል ነው። ስለዚህ እኔ የአማራ ልጅ ነኝ ማለት ነው አይደለም እንዴ? እንደዛ ከሆነ እኮ ከክልል ውጭ እነሱ እኮ የሚያስቡ ከክልል ውጭ የተወለደ አማራ አይደለም ማለት ነው። እንደዛ ከሆነ የአዲስ አበባ ልጅ አማራ የማይባል ከሆነ የተለያየ አካባቢ የሚወለድም አማራ አይደለም ማለት ነው። ለምሳሌ ከአማራ ክልል ውጭ ኦሮሚያ ክልል የሚወለድ አለ፣ ወላይታ አለ፣ አሜሪካ አለ ምናምን። እነሱን አያካትትም ማለት እኮ ነው አንተ ካልሆንክ። ስለዚህ የትም ከተወለድክ ዋናው የዘር ኢየሱስ ክርስቶስ እኔ ማምነው ይኸውላችሁ፣ መስቀሉን የተሸከምኩት ኢየሱስ ክርስቶስ ዘር አለው። ዘሩም አይሁድ ነው። ከአይሁድ ዘር ነው የመጣው። ከ12ቱ ነገድ አንዱን ነገድ መርጦ ከአይሁድ ዘር ይመጣል። የአይሁድ ንጉሥ ላዮን ኦፍ ጁዳ ዘምነገደ ይሁዳ የሚባለው ለዛ ነው። ስላሴያን የስላሴ ባሪያ ነን እኛ። ዘር አለኝ እኔ። ያልገባህ ግን እየመጣ ልትደበላልቅ ትችላለህ። አንብብ። ኦርቶዶክስ ኮንክ መጽሐፍ ቅዱስን አንብብ። ዘር አለ። ሙስሊም ኮንክ ቁርአኑን አንብብ። ቁርአኑ ላይ ስለ ዘር ይነግራል። ዘር አለው። ሁሉም ሰው አመጣጥ አለው። የሰውን አልነካም፣ የራሴን ግን እወዳለሁ። ደስ ይለኛል ከእናንተ መካከል በመፈጠሬ። እና ሰው በራሱ ኮርቶ ሲያወራ ለምንድን ነው የሚረበሹት? ያውቃል እኮ አንድን ሰው እንትን ለማለት ወይ ለመጣል ወይ ለማንቋሸሽ ወይ የሆነ ነገር መንጠቅ ስለሚፈልጉ ነው እንጂ ጠንቅቀው እኮ ያውቃሉ። ምንድን ነው ጌም እየተጫወታችሁ ነው? እያወራን ነበር። Hört mir mal zu. Warum habt ihr so viele Zuschauer? Was dich interessiert, Bruder? Hör mir mal zu, sag ich dir. Hör mir mal zu. Hör mir mal zu, sag ich dir, ja? Ja, woher kommst du? Kommst du aus Deutschland? Ja, woher kommst du? Ich komme aus Äthiopien. Lingala? Äthiopien. Ah. Ostafrika. Bruder, wir hören keine Musik. Seid ihr gläubig? Ja. Was seid ihr? Wir sind orthodox. Ich bin auch orthodox. Ja, woher kommst du, Mann? Ich komme aus Deutschland. Nicht Deutschland, du bist nicht Deutscher. Tschetschenien. Nein, ich komme aus Armenien. Aramea oder Armenia? Armenien. ኦኬ ከነ አርሴማ ሀገር ነው የመጣው ይሄ
frag mal, ob die Eulen auch reden. አርሜኒያ እኮ በብዛት እንትኖች ናቸው። Die Eulen, woher kommt ihr? Was? So ein asoziales Schwein. Boah, ich hab Spaß gemacht, ja, bitte. Ja, Wallah, er wird mich durch ganz Deutschland jagen. Ich hab Spaß gemacht. Bist du in Heim? ነቆርኩት ሮጦ መለጠ። ምን ብለው ነው? ያ በብዛት እንትኖች ናቸው፣ ክርስቲያኖች ናቸው። ምን ብለው ነው? ጃፒ ነው ሃይም ነው ወይ የምትኖረው አልኩት። ሃይም ምንድነው? እንደዚህ ሰዎች ስደተኛው ነው ሲመጡ ስብስብ አድርጎ የሚያስቀምጣቸው ቤት። ኦኬ ካምፕ እንደዛ እንደማለት ነውና ለዛ ተናዶ ወጣ። ሽቀላ ላይ ናችሁ፣ ጊዜያችሁን እንዳልይዝባችሁ። ይመች ምን እንዴ? እኮ ሽቀላ ተቻለው እኮ አልሰማክም እንዴ? ጃፒ አንዴ ምን አግኝተሽ እንዴ? ስንት ዓመት ለመንኩ በቃኝ፣ ሰለቸኝ እኮ በቃ። አሁን እኮ የሆነ ብቻ ከውጭ ሀገር የመጣ ሰው ምናምን ወዬ ብሏታል። እና ከውጭ ሀገር የመጣው ወዬ ቢለኝ እዚህ ጋር ካንተ ጋር አብሬ እኮ የምትል ነበር እንዴ? እሱን ቅፍቅፍ ሙሽሙሽ አድርጌ እያልኩተኛለሁ እንጂ ያምሃል እንዴ? ፕሮሰስ ላይ ነሽ፣ ፕሮሰስ ላይ። እሺ እንደዛ ከሆነ እኔ ሙሉ አዳሬን ማለት ነው ጌም ትቻለሁ፣ አልጫወትም ጌም እንጂ ማለት ነው ዘና እያልኩ ነው ማድረው። እና እንዴት በምን ሰዓት አወራዋለሁ? አሁን ይሄን ሰዓት እዛ አንተ የምትለው ሀገር ማውሪያ ሰዓት ነው። ገባክ? አሁን ይሄ ወደ መኝታ ምናምን የሚሄዱበት ነውና ይሄኔ አላወራም እንዴ? ታዲያ እዚህ መንግስት አደረገኝ። ምንድነው ከልመና ያስወጣሽ ነገር? በቃኝ። ባለኝ ነገር ያለኝን ነገር ቢዝነስ ምናምን እየሰራው መኖር አለብኝ። ከዚህ በኋላ ልመና በቃኝ። ምንድነው የምትሰሪው? ስራ እየሰራሽ ነው? ስራ እየሰራሁ ነው። እኔ እዚህ ላይ ቁጭ ብዬ ዘና ላለሁኝ ስራውን በስራ እያሰራሁት ነው። ጎበዝ። እኔ እዚህ ጋር ቁጭ ብለው የምትሰሩ ሰዎች በእውነት በጣም ነው የምደግፈው። ለምሳሌ አሁን አንቺ የምትሰሪ ከሆነ ስራሽን ሰው ማስተዋወቅ ማገዝ ምናምን ይሄ ደስ የሚል ነገር ነው። የምሬን ነው የምልሽ ቅድስቴ፣ የሚሰራ ሰው መበረታታት አለበት። ይሄ ግን የሚለምን ሰው ይሄ ነገር ቢቋረጥ ከዛ በኋላ ህዊ በቃሽ፣ ከዚህ በኋላ ከለመና ውጭ ማሪኝ በቃሽ። ፈቀድ ስንት ዓመት ለመንሽ፣ ከኔ በፊት ለመንሽ በቃሽ። ትሰሪ የለ እንዲ አንቺ አትሰሪ ምን? ኧረ ዝም ብላ ነው ቅድስቴ፣ ስሜን ልታጠፋ ነው። ቅድስቴን አምናሃት ነው። እኔ ቲክቶክ ቢዘጋ እንኳን በየቤታቸው የሄድኩ አንኳኩቼ እለምናለሁ ስልሽ እየቀለደች ነው። ልመና አቆምሽ? ሀዩዬ ቴንኪው። እኔማ ነው ወይስ ትጮቻለሽ? ማናት? ቅድስት ፋኑ። እኔ ነገርኩህ እኮ እኔ እግር ሰቅያለሁኝ፣ ለተረኛ ለቅቄያለሁ፣ ለአዲስ ጌመሮች ለቅቄያለሁ። ኖ መጫወት ኖ መለመን። አንዳንድ አበባ እግር ሰቅ